እንኳን ደህና መጣችሁ። የሰው ልጅ አእምሮና ስሜት እንዴት እንደሚሰራ መረዳት ሁልጊዜም አስደናቂ ነው። ዛሬ አብረን የምንቃኘው ደግሞ በጣም ማራኪ የሆነ ርዕስ ነው። በዚህ ቅኝታችን ስለ ስሜት ብልህነት ወይም በብዛት ኢሞሽናል ኢንቴሊጀንስ ተብሎ ስለሚጠራው ጽንሰ ሐሳብ የተዘጋጁ መንፈሳዊና ሳይንሳዊ ትንታኔዎችን በምንጮቹ መሠረት በጥልቀት እንመለከታለን። ዘመናዊው ሳይንስና የጥንት መንፈሳዊ ጥበብ በሰው ልጅ የውስጥ ዓለም ዙሪያ እንዴት አይነት አስደናቂ ስምምነት እንዳላቸው ስታዩ በእርግጥም ትገረማላችሁ። እሺ፣ ዝግጁ ከሆናችሁ ቀጥታ ወደ ሐሳቡ እንግባ። እስቲ አስቡት፣ ዘመናዊው የሥነ ልቦና ሳይንስ ይህንን ጉዳይ የስሜት ብልህነት ብሎ ከመሰየሙ በሺዎች የሚቆጠሩ ዓመታት በፊት መንፈሳዊ ጽሑፎች ይህንን ጥልቅ እውነት በሚገባ ተረድተውት ነበር። በመጽሐፍ ቅዱስ የምሳሌ መጽሐፍ ላይ እንደሚለው የሰው ልጅ የውስጥ ስሜትና ሐሳብ ልክ እንደ ጥልቅ ውሃ ነው። ታዲያ ይህንን ጥልቅ ውሃ መረዳትና ቀድቶ ማውጣት ዝም ብሎ አይመጣም፣ ታላቅ ማስተዋልን ይጠየቃል። ስለዚህ የሰው ልጅ ትልቁ ጥበብ የራሱንና የሌሎቹን ልብ መመርመር መቻሉ ላይ ነው። ግን ይሄ ጥልቅ የልብ ጥበብ በዛሬው ዘመን የሳይንስ ቋንቋ እንዴት ነው የሚገለጸው? እዚህ ላይ ነው እንግዲህ ነገሩ ግልጽ የሚሆንልን። የስሜት ብልህነት ወይም በአጭሩ ኢአይ የምንለው አብዛኞቻችን ትምህርት ቤት ከምንማረውና አይኪው ብለን ከምንጠራው መደበኛ የአእምሮ ብልህነት የተለየ ነው። ይህኛው ክህሎት የራሳችንን እና በዙሪያችን ያሉ ሰዎችን ስሜት ለይቶ የማወቅ፣ የመረዳት እና በአግባቡ የመቆጣጠር ጥበብ ነው። ዘመናዊው ሳይኮሎጂ የስሜት ብልህነት ሲለው፣ መንፈሳዊው ትውፊት ደግሞ የልብ ጥበብ ይለዋል። ስያሜው የተለያየ ቢሆንም ሁለቱም ያወሩት ግን ስለ አንድ እጅግ ወሳኝ ስለሆነ የሕይወት ክህሎት ነው። የኛው መረጃ ደግሞ ለብዙዎቻችን አስገራሚ ሳይሆን አይቀርም። በተለምዶ ማህበረሰባችን ውስጥ ከፍተኛ የአእምሮ ብልህነት ወይም አይኪው እንዲሁም ጥሩ የትምህርት ውጤት ያለው ሰው በሕይወቱ ሁሉንም ነገር የሚያሳካ ይመስለናል። መረጃዎቹ ግን ሌላ ታሪክ ነው የሚነግሩን። ጥናቶች በግልጽ እንደሚያሳዩት ለአንድ ሰው አጠቃላይ የሕይወት ስኬት አይኪው የሚያበረክተው አስተዋጽኦ 20 በመቶ ብቻ ነው። አዎ፣ በትክክል ሰምታችኋል፣ 20 በመቶ ብቻ። ቀሪው እጅግ ግዙፉ 80 በመቶ ድርሻ የሚወሰነው በስሜት ብልህነት ላይ ነው። የሥራ ስኬታችን፣ ማኅበራዊ ግንኙነታችን እና የውስጥ ሰላማችን በዋነኝነት የተመሠረተው ስሜታችንን በማስተዳደር ብቃታችን ላይ ነው። የስሜት ብልህነት ምን ያህል ታላቅ ፋይዳ እንዳለው ከዚህ መረዳት እንችላለን። በአንድ በኩል ሳይንሱ ይህ ክህሎት የዕለት ተዕለት ውጥረቶችን እንድንቋቋም፣ ሚዛናዊ ውሳኔዎችን እንድንወስን እና ግጭቶችን በሰላም እንድንፈታ እንደሚረዳን ያረጋግጥልናል። በሌላ በኩል ደግሞ ወደ መንፈሳዊው ጥበብ ስንመጣ ይኸው ሐሳብ ራሱን የሚግዛ ከከተማ የሚያወርስ ይሻላል ከሚለው ጥልቅ እውነት ጋር ፍጹም አንድነት አለው። የሰውን አገር በጉልበት ከማሸነፍ ይልቅ የራስን መንፈስና ስሜት ማሸነፍ ከሁሉ የላቀው የሰው ልጅ ድል መሆኑን ሁለቱም የእውቀት ዘርፎች በአንድ ድምፅ ነው የሚመሰክሩት። ታዲያ ይህንን ትልቅ ጥበብ በሕይወታችን እንዴት ነው በተግባር የምናውለው? ነገሩን ቀላል ለማድረግ በ1985 ዓመተ ምህረት ታዋቂው የሥነ ልቦና ባለሙያ ዳንኤል ጎልማን ይህንን የልብ ጥበብ በአራት ዋና ዋና መሠረታዊ ምሰሶዎች ከፍሎ አስቀምጦታል። ይህ መዋቅር የስሜት ብልህነትን ደረጃ በደረጃ እንድንገነባው እንደ ካርታ ያገለግለናል። አሁን ወደ እነዚህ አራት ምሰሶች አንድ በአንድ እንገባና ሳይንሳዊው መዋቅር ከመንፈሳዊው ትምህርት ጋር እንዴት ውብ በሆነ መንገድ እንደሚገጣጠም አብረን እንመለከታለን። የመጀመሪያውና መሠረታዊው ምሰሶ ራስን ማወቅ ወይም ሰልፍ አዌርነስ ነው። ሳይንሱ እንደሚለው ራስን ማወቅ ማለት አሁን በዚህ ቅጽበት ውስጥ ምን እየተሰማኝ ነው ብሎ ለይቶ ማወቅና ያ ስሜት በሚኖረን ምላሽ ላይ የሚያመጣውን ተጽዕኖ መረዳት ነው። ይህ ሐሳብ ከመንፈሳዊው የውስጥ ምርመራ ጋር ምን ያህል እንደሚመሳሰል አስገራሚ ነው። ሐዋርያው ጳውሎስ ራሳቸውን ፈትኑ ሲል ውስጣዊ ማንነትን በንቃት የመከታተል ልምምድ ነው እያስተማረ ያለው። የልብ ጥበብ ምንጊዜም የሚጀምረው ከራስ ውስጥ ነው። እሺ፣ ስሜታችንን አወቅን እንበል። ቀጣዩስ ምንድን ነው? ሁለተኛው ምሰሶ ራስን ማስተዳደር ነው። ስሜታችን ሲረበሽ ወዲያው ከመፈንዳት ይልቅ አፋጣኝ ምላሾችን ገታ ማድረግና ራስን የመቆጣጠር ብቃት ነው። በመንፈሳዊ ትምህርት ደግሞ ይህ ራስን መግዛት ተብሎ ነው የሚታወቀው፣ ከመንፈስ ፍሬዎች አንዱ ማለት ነው። ስሜትን ማስተዳደር ማለት ስሜቱን ማጥፋት ወይም መደበቅ ሳይሆን ስሜቱ እኛን እንዲነዳን ከመፍቀድ ይልቅ እኛ ስሜቱን በብልህነት መምራት መቻል ማለት ነው። ወደ ሦስተኛው ደረጃ ስንሸጋገር አሁን ደግሞ ከራሳችን አልፈን ወደ ሌሎች ሰዎች እናተኩራለን። ይሄ የሰዎችን ስሜት ማወቅ ወይም ኤምፓቲ ይባላል። በዙሪያችን ያሉ ሰዎች ምን እየተሰማቸው እንደሆነ በጥልቀት መረዳት እና ለስሜታቸው ትኩረት መስጠት። ይሄ የሥነ ልቦና ጽንሰ ሐሳብ
ከሚደሰቱ ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ ከሚለው ጥልቅ መጽሐፍ ቅዱሳዊ ትእዛዝ ጋር ሙሉ በሙሉ የሚስማማን። የሌሎችን ሐዘንና ደስታ ልክ እንደ ራስ አድርጎ መካፈል የከፍተኛ ስሜታዊ ብልህነት መግለጫ ነው። አራተኛውና የመጨረሻው ዘርፍ ግንኙነትን ማስተዳደር ነው። ቀደም ሲል ያየናቸውን 3 ክህሎቶች በመጠቀም ጤናማ ማህበራዊ ግንኙነቶች መገንባት ማለት ነው። ሳይንሱ ይህንን ማህበራዊ ተጽዕኖ መፍጠር እና ግጭትን መፍታት ብሎ ሲገልጸው፣ መንፈሳዊው ቃል ደግሞ በትዕግስትና በፍቅር አብሮ መኖርን እንዲሁም የሰላምን ማህበር መጠበቅን ያስተምረናል። በሁለቱም እይታዎች ማህበራዊ ስኬት ማለት በሰላምና በፍቅር ላይ የተመሰረተ ጠንካራ አንድነት መፍጠር መቻል ነው። አሁን ይህ ሁሉ ሐሳብ በጣም አሪፍ ነው፣ ግን በዕለት ተዕለት ሕይወታችን እንዴት እንተገብረው? ምንጮቻችን ይህንን አቅም ለማሳደግ የሚረዱ 4 ተግባራዊ እርምጃዎችን ያስቀምጣሉ። አንደኛ፣ የውስጥ ስሜትን በየጊዜው መከታተል። ሁለተኛ፣ ለነገሮች ወዲያውኑ ምላሽ ከመስጠት በፊት ለጥቂት ሰከንዶች ቆም ብሎ ማሰብ። ሦስተኛ፣ ሁኔታዎችን በሌሎች ሰዎች ጫማ ውስጥ ሆኖ ለመመልከት መሞከር እና አራተኛ፣ በአስቸጋሪ ሁኔታዎች ውስጥም ቢሆን አዎንታዊ ጎኑን የማየት ልምድን ማዳበር። ማናችንም ብንሆን በቀላሉ ልንጀምራቸው የምንችላቸው ስልቶች ናቸው። እስቲ ለጥቂት ሰከንዶች ቆም እንበልና ይቺን አጭር ግን ኃይለኛ ጥያቄ እናስባት። አሁን ምን እየተሰማኝ ነው? ለምንስ? ይህ ጥያቄ ራሳችንን ወደ ውስጣችን እንድንመለከት የሚያደርግ ቁልፍ ነው። መዝሙሩም በልባችሁ ተመልከቱ፣ በዝምታ ኑሩ እንደሚለው አንዳንድ ጊዜ ከውጭው ዓለም ጫጫታ አርቀን በዝምታ የልባችንን እንቅስቃሴ ማዳመጥ አለብን። ይህ አእምሮን የማረጋጋት ልምምድ ውሳኔዎቻችን ስሜታዊ ብቻ እንዳይሆኑ ትልቅ አቅም ይፈጥርልናል። እንግዲህ ይህን ሁሉ ስናጠቃልለው ሳይንሳዊው ዘዴ እና መንፈሳዊው ልምምድ ልክ እንደ አንድ ሳንቲም 2 ገጽታዎች ሆነው እናገኛቸዋለን። ሳይንሱ አስተሳሰብን መለወጥ ወይም ኮግኒቲቭ ሪአፕሬዛል ሲል፣ ቃሉ ደግሞ ለቁጣ መዘግየትን ያስተምራል። ሳይንሱ የሌሎችን ስሜት መረዳት ሲል፣ ቃሉ የሌሎችን ጥቅም መመልከት ይለናል። እንዲሁም ዘመናዊው አዎንታዊ ሳይኮሎጂ በነገር ሁሉ ማመስገን በሚለው ሕያው ቃል ውስጥ በሚገባ ይንጸባረቃል። ሳይንሳዊ ጤናና በመንፈሳዊ ጥበብ ላይ የተመሠረተ ኑሮ ምን ያህል የተሳሰሩ እንደሆኑ ማየቱ በእውነት ያስደንቃል። ከዚህ ቅኝታችን ይዘነው የምንወጣው ትልቁ ቁም ነገር ይሄ ነው። የስሜት ብልህነት ከእኛ ጋር አብሮ የሚወለድ ማይቀየር የተፈጥሮ ስጦታ ብቻ አይደለም፣ በየዕለቱ በምናደርገው ጥረት ልናሳድገው የምንችለው ክህሎት ነው። ታዲያ የራስን ስሜት ማሸነፍ ከተማን ከመውረስ በሚበልጥበት በዚህ ዓለም የራሳችንን የልብ ጥልቀት ለማስተዋልና በዙሪያችን ላሉት ሰዎች ብርሃን ለመሆን ዛሬውኑ ምን እርምጃ መውሰድ እንጀምራለን? ምርጫው በእጃችን ነው።